አንድ ትራስ ልብስ በ450 ብር አጠቃላይ ስንት ይመጣል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንደምን አላችሁ? ዛሬ የመጣሁበት ትዕዛዝ ፈርሻ ነው። የፍራሽ ልብሶች እንደዚሁም ደግሞ የትራስ ልብስ ነው ይዤ የመጣሁ ማለት ነው። ይሄን የፈርሻ ዋጋ እንግዲህ 9400 ነው የፈጀው ማለት ነው። በጣም የሚያምርና ውብ የሆነ ቤትን የሚያሳምር የፈርሻ ልብስ ነው። አዲስ ናቸው፣ በጣም ደስ ይላሉ። ብታዟቸው አያቆጩም ማለት ነው። እና ይሄ የፈርሻ ልብስ እንግዲህ ቤተሰቦች ወደ ሸክላ የሚባል ከኬሚሲ ወደዚህ ማለት ነው ሸክላ የሚባል ቦታ ነው የታዘዝኩት። እንግዲህ የሶስት የፈርሻ ልብስን የፍራሽ ልብስን ያዘዘችኝ 10 የትራስ ልብስን ያዘዘችኝ ማለት ነው ቤተሰቦች። 5 ትራስ አዛኛለች፣ 3 ነው ያዘዘችኝ። እነዚህን በዚህ በሚያምርና ደስ በሚል ሁኔታ አዘጋጅተንላታል ማለት ነው። እንደምትመለከቱት ይሄው በራሳችን ደግሞ እቺን ጨምረንላታል። በጣም ተወደዋለች። ይሄው በቀይና በነጭ ነው ማለት ነው። ዲዛይኑ በጣም ደስ የሚል ነው። በጣም ቤት ላይ ሲሆን ደግሞ በጣም ያምራል። እዚህ ቦታው ላይ ያምራችሁ ይችላል ቤተሰቦች። እንደምትመለከቱት ከስር ላይ ያለውን ያው በጎማም ሆነ በማሰሪያ ነገር አላደረግንላትም፣ አልፈልግም ምናምን ስላለች ሙሉ እንትን ያደረግነው ማለት ነው። ይሄው ማዘዝ የምትፈልጉ ሰዎች ካላችሁ አናግሩን። እንግዲህ 9400 የፈጀው የቤት መፈረሻ ይሄንን ይመስላል ማለት እና ቤተሰብ እንግዲህ የፍራሹ ሶስቱ ስንት ይመጣል መሰላችሁ? 3450 ብር ማለት ነው። በ1150 ብር የፍራሽ ልብሱ ማለት ነው። አንዱ በ1150 ብር፣ የሶስቱ 3450 ብር ይመጣል። 10 ትራስ እንደዚሁም ደግሞ አንድ ትራስ ልብስ በ450 ብር አጠቃላይ ስንት ይመጣል? 4500 ብር ይመጣል ማለት ነው ያስሩ። እንደዚሁም ደግሞ ትራስ በብዙ አይነት አለ። ጥራት ያላችሁ አሉ፣ ወረድም ያሉ አሉ። እንደ እንትኑ ግን ሀሪፍ የሚባለው እኛ ያደረግንላት አንድ ትራስ 290 ብር 5 ነው የፈለገችው። 5 ሲባዛ በ290 1450 መሰለኝ የሚመጣው። እና ቤተሰቦች እንግዲህ ያለው ይሄንን ይመስላል። በጣም ደስ የሚል ነው። ይሄ የራሷ ምርጫ ነው ማለት ነው። በፈለጋችሁት አማራጭ ብታናግሩን አሉን። ብዙ አይነት ከለር አሉን። በጣም ደስ ይላል። ዳር እስከ ዳር ይሄው በጣም ደስ የሚል ነው ማለት ነው። ያው ማዘዝ የምትፈልጉ ሰዎች ካላችሁ በየትኛውም ቦታ እናደርሳለን፣ አናግሩን። በጣም ደስ የሚል ነው ወላይ 0924303200 እንደዚሁም ደግሞ 0927383234 በዚህ ቁጥር ብታናግሩን እኛን ታገኙናላችሁ ማለት ነው። እንግዲህ ይሄንን ይመስላል። በቴሌግራም በዋትስአፕ በኢሞ አናግሩን። 9400 ብር የፈጀውን የፈርሻ ልብስ በዚህ መልኩ ላደርስላት ነው የምገኘው ማለት ነው። ቤተሰቦች አናግሩን፣ እናደርሳለን። የተለያዩ ሌሎችም ትዕዛዞች አሉ። እነዛን ደግሞ በመፈልጉት መልኩ አድርገን እናሳያችኋለን ማለት ነው። ያው በጣም ደስ የሚል ነው እንደዚህ ትዕዛዝ ሰው አምኗችሁ ሲያዛችሁ በጣም ደስ ይላል። እና ቤተሰቦች እንግዲህ የትኛውን ቦታ መላክ ስለምንችል አረቢያ መጅሊስን ከፈለጋችሁ አለ፣ የምትፈልጉትን ነገር ዘዙን። ብቻ እኛ በጥራትና በታማኝነት እናደርሳለን ማለት ነው። ምንም ሐሳብ እንዳይገባችሁ ጥርት ያለ ስራ ሰርተን ወደምትፈልጉበት ቦታ እንልክላችኋል፣ ወይም እኛም ሄደን እናደርስላችሁ እንችላለን። ስለዚህ የተለያዩ መጋረጃዎችም አሉን፣ ፍራሾችም አሉን። እንደዚሁም ደግሞ የተለያዩ የፈርኒቸር ውጤቶች አሉ። ቁም ሳጥን፣ አልጋ፣ ቲቪ ስታንድ፣ ድሬሲንግ በተለያዩ ነገሮች አሉን ማለት ነው። አልባሳት የምትፈልጉ ሰዎች ካላችሁ አናግሩን። ያው ይሄንን ይመስላል እንግዲህ እንዳጋጣሚ ያው ይዤ ለወጣ ነበርና ለእናንተ ላሳያችሁ ብዬ ነው ይሄንን የፈረሽኩት ማለት ነው። እና አሁን ለወጣ ነው ይሄንን ይዤ በዚህ መልኩ እንግዲህ ጨራርሰንላታል ማለት ነው። በጣም እንደምትወደው ምንም አልጠራጠርም። ይሄንን ይመስላል። እናመሰግናለን።